እንዳልነገርብህ ፈርተህ ነው እዚህ የተቀመጥከው? ኪያ ከቻልሽ ተይኝ። አይመቲኝ ከሆነ ደግሞ የሚጸጸትሽን ነገር ነው ማድረግ። ምን እንዳታመጣ እኔንም ወስደህ ከሄደን ጋር ልቀላቅለኝ ነው? እንደውም እስኪ ላም በዚህ አጋጣሚ ቆንጆ ነገር አሰራ። ደጋግሜ ነግሬሻለሁ አይደል? ጓደኛሽ እኔ ጋር አይደለችም። አንቺ ግን እየሰማሽኝ አይደለም። እና የት ሄደች? ወይ የትኛው ጓደኛህ ጋር አስቀምጠሃት ነው? እስኪ ንገሪኝ። አንቺ ያልጠቀምሽኝ ቆይ እሷ ምን ታደርግልኛለች ብዬ ነው የምወስዳት? ከኔ አጣሁን ከሷ ለማግኘት ብለህ አይደል የለከፍካት? ያው ምናልባት እሱን ለማግኘት ይሆናል። ይኸውልሽ ከቤት የወጣሁት ወንድምሽን በነፃነት እንድታወሩኝ ነው። እሺ ይኸውልሽ እኔን እዚህ ከምትነዘንዥኝ ይህና ወንድምሽን አወሪ። ለመጨረሻ ጊዜ እጠይቅሃለሁ፣ ኤደን የት ነው ያለችው? አንቺ ግን ቆይ ጤነኛ አይደለሽም እንዴ? የእናቴን ቀን ይስጠኝ፣ እኔ ጓደኛሽን አላየኋትም። ውሸታም ነህ። ትሰሚኛለሽ? በእናቴ ምዬ ካላመንሽ ገደል መግባት ትቻለሽ። እሺ እንዴ ቆይ ምን ሆናችሁ ነው የምትጨቃጨቁት? ምንም አልሆንም ጽናት፣ ያው የሥራ ነገር አጣልቶን። ጥፋትህን መሸፋፈኑን ተከነህበታል። ሲጀምር እኮ አንተ የቦሊው ዶክተር ነበር መሆን የነበረብህ። ባይሆን ከዚህ ልምድ ትንሽ ደግሞ ብታካፍለኝ ደስ ይለኛል። ይኸውልሽ ከዚህ በላይ ክፉ ደግ ባንነጋገር ጥሩ ይመስለኛል። ከንግግራችሁ ስረዳ ነገሩ ስር የሰደደ ነው። እንደዚህ እየተጫጫዋችሁ እኮ እንኳን አብራችሁ የምትሰሩ የምትተዋወቁ እራሱ አትመስሉ። እስኪ ንገሪያት፣ ሰው ያላረጋገጠውን ነገር እንዴት ነው አፉን ሞልቶ የሚናገረው? እውነትም እኮ ባይኖረኝ ተነስተህ ከውስጥ አትወጣም ነበር። አልገባኝም። ቆይ እንዴ ቆይ አንቺ ችግርሽ ከኔ ጋር ነው እንዴ? ተወኝ አልሽኝ አይደለ? ይኸው ነፃነትሽን አክብሬ ነው የምተውኩሽ። እንዴ ቆይ ምንድን ነው ይፈጠር የምትይው? ይኸውልህ አሁን ስለምን እያወራሁኝ እንደሆነ በደንብ ታውቃለህ። እያወራሁ ያሉት ስለኛ አይደለም። እና ቆይ አንተና ጊያ የምን ግንኙነት ነው ያላችሁ እንዴ? አንተና ሀና አይደላችሁ እንዴ አብራችሁ ያላችሁት? አይደለም ጽናት፣ ሲጀመር ልጅ ውሸቱን የጀመረው ከዛ ጊዜ ጀምሮ ነው። ከሀና ጋር ምንም የላቸውም። እኔ ምንም አልገባኝም። ግን በቃ አትጨቃጨቁ እሺ። ያው ስትጨቃጨቁ ኪራ ከሰማ በህመሙ ላይ ሌላ ጭንቀት ነው የምትሆኑበት። እረፉ በቃ። ሰማህ አይደለም? አንተ ሰውን ማስደሰት የሚባል ነገር አትችልም። የራስን ሰላም በጥብጣ የሌሎችንም ሰላም ታደፈርሳለህ። ይኸውልሽ ትሰሚኛለሽ? ከአሁን በኋላ አንቺን የማቆላጳጵስበት ምንም አይነት ምክንያት የለኝም። እሺ ለምትወሪው ነገር ደግሞ ተጠንቀቂ። አንተን አፍቅሬ የነበረበትን ጊዜ ሳስበው በጣም ይቆጨኛል። ይኸውልሽ ኪያ ከዚህ በኋላ በክብሬ ብትመጪ እና ደግሞ እኔን ዝቅ የሚያደርግ ነገር ብታደርጊ የእናቴን ቀን ይስጠኝ አስቀይምሻለሁ። እሺ ይኸውልሽ ያፈቀረሽ ልቤ አንቺም ላይ መጨከን እንደሚችል ማወቅ አለብሽ። ጭራሽ ከአንተም ብሶ አንተ ትጨዋለህ። ወይ ልጅ ዳገቷ ደከመሽ አይደል? እስከሚሻልሽ እኔ ላምጣ ብልሽ እምቢ ብለሽ ሄድሽ። አረ ታታይ እሱ አይደለም የደከመኝ የሰማሁት ነገር ነው እንጂ። እዚህ ሰፈር ከቤት ከወጡ አዲስ ነገር ሳይሰሙ ወደ ቤት መግባት ዘበት ሆኗል። ደግሞ ምን ሰማሽ? ለምን እንደሆነ አላውቅም። ደምላው ከመንገድ አግኝቶኝ ስለ ጆከር ጠየቀኝ። ማን ነው ደግሞ እንደዛ ያለሽ? ደምላው ደግሞ እሱ ጋር ምን አደረሰው? የተመታሽ አንቺ፣ የተበደልን እኛ። ታታይ የሆነ ደስ የማይል ነገር እንደሚፈጠር እየተሰማኝ ነው። አታታይ አቤት። እንዴት ዋላችሁ? ደህና ውለሃል? ደህና መጣ። ምን ሆናችሁ ነው ዝም ያላችሁት? አረ ምንም አይደል። ከውሃ ተመልሳ ደክሟት ነው። ተናገሩ እንጂ ዝምታችሁ ምንም ደስ አላለኝ። አታታይ ኋላ የምደባብቁት ነገር ምንም ደስ አይል። ታታይ ይሄንን ነገር ግን ብንነግረው ሳይሻል አይቀርም። ወንድም አለም ደምላው ስለነ ጆከር እያጣራ ነው። ለምን እንደሆነ ግን አላውቅም። ለምን ብሎ ነው ደግሞ ከኛ አልፎ ጆከር ላይ አይኑን የጣለው? አዎ ወንድም አለም እኔን ራሱ አስቆሞ ሲጠይቀኝ ነበር። ለምን ስለው እንደ ቀበሌ ሊቀመንበርነቴ ይሄን ጸጉረ ልውጥ ማጣራት አለብኝ አለ። በጣም እንጂ ተንኮል ቢኖረው ነው እንጂ እሱ ለኛ አስቦ ነው ይሄ ተንኮለኛ እኮ። በቃ እኔ ራሱ ስለነሱ በጣም ተጨነቅኩኝ። ታውቃላችሁ እነሱ ምን ያህል አረመኔ እንደሆኑ አንድ ነገር እንዳያደርጓቸው። ግድ የለም እስከ መቼ እነሱን ፈርተን እንደምንኖር እናያለን። እነኚህን ምንም የማያውቁ ሰዎች አንድ ነገር እንዳያደርጓቸው ብቻ ተዋቸው። እኔ ሄጄ አውራውን ስለቀመደልኩት ነው ሰጋያ ሞራ የመሰሉት። እንጃ ብቻ ለእነኚህ ሰዎች መቼ ልብ ሰጥቷቸው በሰላም የምናድርበት ጊዜ ነው ይናፈቀን። ከቀን ወደ ቀን ርዕስ እየቀየሩ እኛ ማሰቃየታቸው ምን እንደሆነ አልገባኝም። ግድ የለም አሁን እነ ሰኒ ሜዳ ናቸው አይደል? አዎ ወንድም አለ መጣው ይዣቸው ስለመሸ ቢገቡ ነው የሚሻለው። የሆነ ችግር ተፈጥሯል። የምን ችግር? ይሄን ቦታ ፖሊሶች ሳያውቁት አይቀሩ።
የቤተሰቦች ጸጥታ ደግሞ ለኔ ምንም ሰላም አልሰጠኝም። ስለዚህ በአስቸኳይ ቶሎ መውጣት አለብን። ምን? ቆይ ፖሊሶች ጋር ሄዳሉ ብለህ ነው አለቃ? አዎ፣ ያለ አንድ ነገር ዝም ይላሉ ብለህ ነው? ደግሞ እንደተያዘች ሳትነግራቸው አትቀርም። እውነትን ነው አለቃ? እንዲህ ሊያውቁ ቻሉ? ቆይ እንደዚህ ደፍረው ሊያደርጉ ይችላሉ ብለህ ነው? ስለሱ በኋላ እናወራለን። አሁን ሳይደረስብን ከዚህ ቶሎ እንውጣ። እሺ፣ የት እንሄዳለን? እዛ ሰፈር እኮ የተለመደ ነው። ለምኑም እዚህ ብንሆን ነው የሚሻለው። ለሁላችንም የበጀው እሱ ነው። ለምን እኔ የምልህን አታደርግም? እኔ ውስጤ የነገረኝን ነው የምነግርህ። ስለዚህ የምነግርህን ነገር ስማ። እሺ አለቃ፣ ይቅርታ አድርግልኝ። እኔ እኮ ሀሳብ ማቅረቤ ነው። ልጅቷን ከሀገር ይዤ መውጣት እፈልጋለሁ። እስከዛ ማንም እንዲያገኛት አልፈልግም። እሺ አለቃ። ከቤተሰቦቿ ተስፋን ቆርጣ ተስፋዋ እኔ ብቻ እንደሆን ነው የምፈልገው። እሺ። ለዛሬ ከከተማ እወጣለሁ። በደንብ ጠብቅ። ምንም አይነት ስህተት ካንተ አልጠብቅም። እሺ፣ አታስብ አለቃ። ምናልባት አንተ ልክ ልትሆን ስለምትችል ነገሮችን አጣራ፣ እንደሚሆንም አድርግ። እሺ አለቃ፣ ምንም አታስብ። ምን ልታደርገኝ ነው? እንዳትጠጋኝ። ከዚህ በፊት የከተትከኝ ችግር አንሶ አሁንም ችግሩ ስለከተኝ ነው። እንዳትጠጋኝ። ልቀቀኝ! ልቀቀኝ! አቺ እንዳትጠጋኝ! አንበሳ ቆለፍካትሽን ማትረባ ኮፍን ስላስገባት ወይስ ከኋላ ላይ ያዛት? ይዛት ሂድ አስገባት። እነዚህ ያለውን ነገር በሙሉ ላጠፋፋ፣ አሻራ ምናምን የተለያዩ ነገሮችን ላጠፋፋ። ሂድ አንተ ይዛት ሂድ። ምን እየሆንሽ እንደሆነ ይታወቅሻል? እጄ ልቀቀኝ አልኩህ እኮ፣ እያሳመንከኝ ነው። ምንም የምታደርጊው ነገር ልክ አይደለም። ዋጋ እንደሚያስከፍልሽ አታውቂም? አዎ፣ ምንም ልክ አይደለሁም። በጣም ተበሳጭቻለሁ። አታየኝም? ልክ አይደለሁም እኮ። እብዶች ናችሁ እንዴ? ከቤተሰቦቼ ተነጥዬ ስልኬን ተቀምጬ በማልፈልገው ቤት ውስጥ ተዘግቼ ቢያንስ በእድሜ እኩያ ከማይሆነኝ አያቴ ከሚሆነኝ ሰው ጋር አግቢኝ እየተባልኩ እኮ ነው። ምንም ይሁን ግን በቃ ልክ ያልሆናችሁት እናንተ ናችሁ። ከዚህ አስወጡኝ እባክህ። ያኔ በደንብ ልክ እሆናለሁ። ልክ ያልሆናችሁት እናንተ ናችሁ። ምን ይከትራል? ይዘህ ሂድ እንጂ ቀለለች እንዴ? እንዴት ነሽ አንቺ ከንቱ? አሁን ጥጋብሽ በረደልሽ? ከእህታችሁ ላይ በሩን ዘግታችሁ ተረጋጋሽ ወይ ትሉኛላችሁ? እናንተን ብሎ የእናቴን ቃል አክባሪ እና እንዴት ነው ለማታውቂ ሰው ከዛ ገደል ወርቃለሁ ስትይ ትንሽ አታፍሪም? እስኪ ለኛ አሳስቢልን። ምን ማለት ነው? እኔማ እንዴት እንደማስብላችሁ እኮ ታውቃላችሁ። እናንተ ናችሁ እንጂ ህማትወዱኝ ህማታስቡኝ። ለእኔስ አዲስ አይደለም፣ ግን ለጋሼ እንደዛ ብለሽ እንዳትነግሪው። ታውቂያለሽ አንቺን ለማስደሰት የማያደርገው ነገር የለም። እና እኔ እስከዛሬ ምን ጠየቂያችሁ አውቃለሁ? የጠየቅኳችሁ አንድና አንድ ነገር ቢኖር እሱን የኔ ያርጉልኝ ነው። እና የሚሸጥ አይደለም ገዝተና ምትላንቺ የምናሳቀፍሽ። ቆይ ምን እያልሽ ነው? አልገባኝም። እውነት እናንተ ማረግ ፈልጋችሁ ምንም አቅቷችሁ አያውቅም። ዛሬ እኔ ስለጠየቅኳችሁ ነው እንጂ። አሁን አንጃ ግራንጃውን ተይና ተነሽ ላምጪ። እንደዚህ እንደ እብድ ቤቱን ዘግታችሁብኝ እንዴት ብዬ ነው ምግብ ምሰራላችሁ? ውቤት አንቺ ገና ልጅ ነሽ። ደግሞ እንደዚህ የምንናገርሽ ጠልተንሽ ሳይሆን በጣም ስለምንወድሽ ነው። አንድያ እህታችን ነሽ፣ ስለምንሳሳልሽ ነው እኮ። እኔ እሱን በጣም ነው የወደድኩት። እኔ እሱን አጥቼ መኖር አልችልም። በያላይ ደግሞ አብሮ ያለችው ሴት ለሱ የምትገባም አይደለች። ቆይ መቼ አይተሽው መቼ ተግባብተሽ ነው ይህን ያህል የወደድሽው? ግራ ገባኝ እኮ። እንጃ እሱንስ አላቅም። በቃ እኔ ያየሁት ቀን ነው አይኔ የገባው። በዛ ላይ ደግሞ ልጁ ሸጋ ነው። ምናልባት ውበቱ ማርኮሽ ይሆናል፣ ግን ደግሞ ለትዳር ለጎጆ አይሆንም። አጭበርባሪ ነው የከተሜ ሰው። ሁሉንም ነገር አውቃለሁ። ብቻ እናንተ የኔ አድርጉልኝና ህልሜን አሳኩልኝ እንጂ እኔ እንዴት አድርጌ በፈለኩት መንገድ እንደምሰራው አውቃለሁ። እሺ እናወራለን። አሁን በይተነሽ ታፌ ማረገው ይዘሽልኝ። እንደው አሁን እንደው ሳትዋሽ
እኔ ምን እንዳደርገው ነው የምትፈልገው? ይኸውልሽ እኔ የምፈልገው ከደና ሰው ጋር ከከበርቴ ሰው ጋር ጎጆ መስርተሽ እንድትኖሪ ነው እንጂ ከዚህ ከማንም ወሻጋ ጋር እንድትኖሪ አይደለም። አይደለ? እኔን እዚህ ስላመጣችሁኝ ስላሰራችሁኝ ቤቱን ስለዘጋችሁብኝ እሱ ምተው መስላችሁ ነው? የዘጋንብሽማ ከቀልብሽ እንድትሆኝ ነው። አንቺ ከቀልብሽ ባትሆኚ የምታረጊውን ሀገር ከተማ ያውቃል። ስለዚህ እሱ መከጀልሽን ካላቆምሽ መታሰርሽም አይቆምም እያልከኝ ነው? እንጃልሽ ግን ጋሼ እስክትመጣ እዚህ ትሁን ብሏል። ለነገሩ ከተማ ሲሄድ ሁሉን ነገር ትረሻዋለሽ። አሁን ተነሺ ምግቡን አምጪልኝ። በጣም ጥሩ። እንዲያ ነው። አንቺ ውቤት ነቁም ብዬሻለሁ። አንቺ ጠብቂ ብዬሻለሁ። አንቺ ከላባ ውቤት አትከተለኝ፣ አትደርስብኝም። አንቺ ጠብቂ ብዬሻለሁ። ውቤት አንቺ ጠብቂ ብዬሻለሁ። ውቤት አዞር በልልኝ። አንቺ ውቤት አንቺ ውቤት አንቺ ጠብቂ ብዬሻለሁ። ውቤት አዞር በልልኝ። ያስጠላኝ። ሄናይ ተከትዬ መጣሁ። እዚህ ልቆያ? ቆይ ለምን ተከተለሽ ይመጣሻና? አይውልሽ ብቻዬን መሆን ነው የምፈልገው። እንዳትነዘንዥኝ ነው። ምን አሁን ጋብዘኝ የሚል መስሎ ነው ቀድመ መንገድ የምትዘጋው? እኔ ጋብዘኝ ልልህ አይደለም የመጣሁት። ሲጀመር እዚህ የመጣሽው ቆይ ኪያ ልካሽ ነው አይደል? ቆይ እሷ ከኔ ምንድነው የምፈልገው? ትሰሚኛለሽ? እስካሁን ድረስ ማለት ነው ለኪራ ብዬ ነው የታገስኳት። አረ ሄና ተረጋጋ። ምን ሆነ እንደዚህ የምትሆነው እንዴ? እኔ ሲጀመር በዚህ ጋር ድንገት ሳልፋይቼ ነው እንጂ እሷ ልካኝ አይደለም የመጣሁት። ይኸውልሽ አሁን ምንም እንዳትይኝሽ፣ እምበይም ከሆነ ብይ፣ እምጠጪም ከሆነ ጠጪሽ፣ እንዳትነዘንሽ። እኔ የምልህ ሄና፣ ቆይሽ ኤዱን ማን ነው ያዛት? አላውቅም እንዴ። አንቺ ቆይ አትሰሚም እንዴ? እኔ ስለሷ ምንም የማውቀው ነገር የለም። ከፈለገ ለምን ኤሌክትሪክ አይዛት እንዴ? ምን እያልክ ነው? እኔ እኮ ለአንተ እንዳላደረከው እኮ አውቃለሁኝ። የምታውቂውም ከሆነ አመሰግናለሁ። እሺ ሰላምሽ። ይኸውልሽ ከዚህ በኋላ ስለሷ ብታወሪ ማለት ነው አንቺ ላይ ነው የምቀየርብሽ። ሰማሽኝ አይደል? አርፈሽ ተቀምጪ። እሺ አርፋለሁ። ግን ይኸውልህ ኪያንም ቢሆን አትቀይማት እሺ? እሷ ምን አስባ እንደሆነ ታውቃለህ? በቃ ግራ ስለገባት ነው እና አትቀይማት በእናትህ። ኧረ ሀና በፈጠረሽ ተይኝ። እሺ እኔ የጠረጠርኩትን ልንገርህና ከዛ ኪያን እንርዳት። ኧረ ሀና በፈጠረሽ በቃ ከዚች ልጅ ጋር አታገናኝኝ። ያኔም ገፋፍተሽኝ ባታመጭብኝ ኖሮ በቃ አሁን የሚጠበቅብህ ማለት ነው ልክ እንደመጣች ቅድም ያስጠናውን የፍቅር ቃላቶች እንዳለ መጠቀም ብቻ ነው። ኧረ ተከብጂ በናትሽ አንቺ የምትያምሲም። አንተ ደግሞ እኔ እኮ ይኸውልህ እስካሁን ድረስ የቆየሁት ራሱ ፍቅር አሰጣጥሽ ይለያል ይበዛብናል እያሉኝ እኮ ነው። ግን ይሁን የቀረ ነገር ያለ አልመሰለሽ? እንትና ታዲያ ወይም የሆነ ብርጭቆ ቶሎ በል ይዘና እንጂ ፒስ መቀየሽ መጣ። እኔ ግን ለእኔ የፍቅር ጥያቄ ሳቀርብለት የኔ ፍቅር አንተን ካወቅኩ ጊዜ ጀምሮ እንቅልፍ እንኳን ወስዶኝ አያውቅም። በዙሪያ በጣም ብዙ ሴቶች ቢኖሩም ግን አንተን ያሻግረህ አይተሃል። እኔ አንተ ንግስት ነኝ፣ አንተ ደግሞ የኔ ንጉስ። መጣ እስክትወስደኝ ድረስ በጉጉት እየጠበቅኩ ነው። በጣም ነው የማፈቅርህ። ይህ ሁሉ ነገር ባልተፈጠረ ነበር። እኔ እኮ መጀመሪያ ላይ ሳስበው ጥሩ ነገር ያደረኩ መስሎኝ ነበር፣ ግን ደግሞ በቃ ልክ አይደለሁም። ጥሩ ነገር አይደለም ያደረኩት፣ አልተሳካልኝም። እሺ አሁን ቆይ ምን ይፈጠር ነው የምትይኝ? እንዴ ከዛ ቤት የወጣሁት እኮ በቃ ብቻዬን መሆን ስለፈለግኩ ነው። ይኸውልህ እኔ ግን ኤደንን የወሰዳት የሚመስለኝ አቶ አባተ ነው። አቶ አባተ? አዎ። አረ እንኳን መጣሽ። እንደውም መገናኘታችን ለበጎ ነው። እኔ ግን ባልወጣ ይሻለኝ ነበር። ምን ነው? ለምን እንደዛ አልሽ? ምን እባክሽ፣ ያ እናንተ ቢሮ የነበረው አስቀያሚ ሽማግሌ። የትኛው ሽማግሌ? እንደውም ያኔ ምሳ ያመጣሁላችሁ ቀን ቢሮ ውስጥ የነበረው ትልቁ ሽማግሌ። አይ አቶ አባተ ነው እንደ እያልሽኝ ያለሽው? ስሙን ቄስ ይጥራውና ይሄ ባለጌ። አዎ እሱ።
ወይ እንደው ይሄ ባልጌ የሆነ ሰውዬ ቆይ አንቺንም እኔንም ያስቸገረን እንዳትይም ብቻ ቆይ ምን ብሉሽ ነው ይሄ ውሻ የሆነ ሰውዬ ጭራሽ በመኪና ፒክ ላርግሽ ምሳ ምናምን ራስ ልጋብዝሽ ማለቱ ሳይንስ ካፈር ላንሳሽ አላለኝ መሰልሽ ወይ አምላኬ እንደው ይሄን ሰውዬ ግመች ነው የምትወስደው ተቀርቧል እኮ ሲጀመር ትንሽ ነው የቀረው ምን አለበት ቢወስደው እጭ እንደው በቃ አንቺንም የጥቃቱ ሰለባ ሊያደርግሽ ነው ማለት ነው ማለት አንቺንም እንደዛ ብሎሽ ነበር እንዴ ይሄ አመለኛ ይውልሽ ለሱ እኮ ማለት ነው ይሄ እንደዚህ የሚጠቀማቸው ቃላቶች ልክ እንደ ኖርማል የሰላምታ ቃላቶች የሉ ልክ እንደዛ ነው የሚያስባቸው ምን እንደሚሻለው ይውልሽ በቃ እያንዳንዷ በየመንገዱ የሚያገኛትን ሴት በሙሉ ማለት ነው ለእንደዚህ አይነት ነገር ነው የሚያስባት ምን አይነቱ ሰውዬ ነው ግን በፈጣሪ እንደው ምን እንደሚሻል እኮ እኔ ራሱ ሳስበው ማለት ነው እንዴት ግርም እንደሚለኝ በቃ ገንዘብ ስላለው ብቻ ዓለም እጁ ላይ እንዳለች ነው እንደፈለገ ማሽከርከር እንደሚችል ነው የሚያስበው ቆይ ግን ይሄን ያህል ሰው እንዴት ከደረጃው ይወርዳል በዚህ ልክ እንዴ እና ቆይ እሱ ደፍሮ እንደዚህ አይነት ነገር ያደርጋል ብለሽ ታስቢያለሽ አው ቆይ እኔንስ በሽጉጥ አስፈራርቶኛል ነበር እንዴ ረስተኸው ነው ይውልህ ሰውዬው እኮ ማለት ነው ምንም እንደ ትልቅነቱ አይደለም ስለዚህ ኤድን እንደዛ ያደረጋት ነው የሚመስለኝ በቃ እሱን ይወሰዳት እኔ እንጃ እና እኔ ግን ይሄን ነገር አላሳመነኝም ይውልህ እኔን ማለት ነው ኪያ ራሱ አልሰማም ብላኛለች እኔ ግን እንደዛ ነው እየተሰማኝ ያለው ይውልህ እሷ ከጠፋች ቀን ጀምሮ ማለት ነው ቢሮ እንኳን መጥቶ አያውቅም እኮ በቃ ሀናቴኝ በቃ ሂጂ ነው ምን አለበት ግብ እንረዳዳ ምን ሆነሃል ሀና ተይኝ እኮ አልኩሽ በቃ ውጪ ከዚህ እንደውም እዚህ ተቀምጬ ምንም አልሰራ ሄጄ ጂኒን ብጠጣ ይሻለኛል ቆይ እዚህ እንደመጣን ደስተኞች ነበር ምን ተፈጥሮ ነው እንደዚህ ሆነ ቅድም ዘሪውን መጥቶ ሲወስደኝ የሆነ ነገር ልክ እንዳልሆነ ተሰምቶኛል ቆይ ማን ነው ለምንድን ነው እኔን ቅድም እንደዛ ያደረገኝ ሰውዬው አምላኬ ድሬና ሳምሮ የሚባለው ለካ ለዚህ ነው ሰው አይቶ የሚጠላኝ ለምንድን ነው ይሄ የሆነው ምን ማለት ነው ኧረ ልቀቅኝ እንደው ልሂድበት እኔ አንቺን መጉዳት ፈልጌ እኮ አይደለም ኧረ እባክሽ ጥርሴ ልታስለቅሚኝ ነበር ደግሞ እኮ ያንን ሰውዬ አንቺ ነሽ አይደል ላክሽው ቆይ አንቺ ስለየትኛው ሰውዬ ነው የምታወሪው ሲጀመር አንቺ ከኔ ጋር ችግርሽ ምንድነው አንቺ ልጠይቅሽ እንጂ ቆይ ምን ያደረኩሽ ነገር አለ በዚህ ልክ የምትጠይቅ ነው ወይስ ከዚህ በፊት እንተዋወቃለን ኧረ እኔ የትም አላውቅሽም ደግሞ እኔ ባቅም እንዳንቺ አይነት ታሞድ አይነት አይደለም ደግሞ በዚህ ሐሳቤ እኔ ብቻ ሰው ሙሉ ቀዩ ነው የሚስማማው እሺ ማለት ቆይ እኔ ምን ሆንኩኝ የሺ እንደዛ አስተናገሪያት ስለተናገርኩሽ ነው እንደዚህ የምትሆኚው አይንሽን ሳላጠፋልሽ አሁን ዞር በይልኝ በኋላ የሚፈጠረው ነገር እንዲቆጭሽ ነው የሚያረግሽ እሺ ይገርምሻል እኔ ሰው ምፈራ አይነት ሰው አይደለም አይደል ኧረ በእናትሽ እንደው ምን አርጊሽ እንዴ የምታሰቃይ እንዴ ምን ሆነ ነው እሺ እንዴት አባሽ ብትደፍሪኝ ነው በይ እና የትኛዋ ጀግና ሴት ብትወልሽ ነው እቴን እንደዚህ የምታረጊያት አየሽ እኔ ነገርሽ ነበር ሰው ሲያዝንልሽ እኮ አትወጭም ሂጂ በኋላ ይቆጭሻል ብዬሽ አልነበረ እንደው አንቺ ክብረ ቢስ ማንም ልትሆን ትችላለህ እንዴ ባላደረኩት ነገር እንደዛ ስትናገረኝ ዝም ብያለሁ እሺ ከዚህ በኋላ ስትመታኝ ግን ዝም አልልህም እና ምን ልታመጪ ነው በይ እስኪ ዝማት በይና በዱላ ሰንክዬ ስትልሽ ያኔ ምን እንደምታመጪ አብረን እናያለን ሁለታችሁንም አለቃችሁ ከዚህ በኋላ ህይወቴ ውስጥ ለመግባት ሞክሩና ህግ ፊት ስገትራችሁ ይገባችኋል ይኸውልሽ ካሁን በኋላ ህግ ፊት የምቆሚው መቼም ወረቀት ለመቅደድ ነው ይሄ ደግሞ ቃሌ ነው የምን ወረቀት እስካሁን እቴን ረፍ እያልኩ ነበር ግን ይህን ጥጋብሽን ሳይ አንቺን ማስለቀስ አማረኝ ደግሞ ከማን ቤተሰብ ጋር እንደተጋጨሽ አሁን አወቅሽ አይደል ተሰምኛለሽ እድሜ ልክሽን ማራሽውን ቁስል ነው አሳርፌ ተይቀ የማስለቀቅሽ ይጋሻ መከታይ አሁን ግን ይሄው ተረዳኸኝ አይደለ ችግሬን አወክ አሁን ያንቺ ብቻ ጠላት ሳትሆን የኔም ጠላት ነች ተይቀ እንደዚህ አይነት ሰው መኖር የለበትም ነቅዬ ነው ማስወጣት አሁን ነኝ እንጂ በይ ስለዚህ እንደነገርኩሽ ተረጋግተሽ ነው ማሰብ ያለብሽ። ሲቀጥል ደግሞ ሄኖክ እንደዛ ማድረግሽ ልክ አልነበረም።
ኧረ በእናትህ ደግሞ ቅድም ስንጣላ ጽናት ሰምታናለች። ለኪራ እንዳትነግረው። እሱን አታስቢ፣ አትነግረውም። ግን ደግሞ አንቺ ይኸውልሽ ለራስሽ ማሰብ አለብሽ። እስከ መቼ ነው ለሰው የምታስቢ? ይኸውልሽ ኪራውን ስላመመው ነው። ደህና ሲሆን ግን መንገር አለብን። ለሱ ደግሞ ነግሬው ተጨማሪ ራስ ምታት መሆን አልፈልግም። ደግሞ እናቴ ቤት ቁጭ ብላ የጠበቀችኝ ነው። አሁን ምን እንደማደርግ ራሱ አላውቅም። እሱማ ልክ ነሽ፣ ይከብዳል። ደግሞ ይኸውልሽ ከጭንቀት በላይ እንዴት ሆነ ምን ደረሰ የሚል ጥያቄ በጣም ነው የሚያስጨንቀው። ውይ በጣም በእናትክ። እሷን ለማስረዳት የቻልኩትን ሁሉ እያደረግኩኝ ነው። ግን ደግሞ እሷ ቀን በቀን የተጨናነቀች ነው። የሰው ልጅ አምጥቼ ጣልኩኝ እያለች። እሺ ግን ይኸውልሽ ምንም ቢፈጠር ረጋ ብለሽ ነው ማሰብ ያለብሽ። ይሄ ተስፋ የሚያስቆርጥ ነገር ምናምን እንዳትነግሪያት። እሺ እሞክራለሁ። ግን ደግሞ ቀን በቀን በማልቀስ ይኸው አይኗ ራሱ ሊጠፋብኝ ነው። በቃ አይዞሽ እንጂ አይደል? እሺ አንተንም ደግሞ ዛሬ በነገር ያስኩ አይደል? ምንም ችግር የለም። እንሂድ። ግን እኔ ዝም ብዬ ሳስበው መሀላቸው የሆነ ነገር ያለ ይመስለኛል። የስራ ብቻ አይደለም። እኔ እንጃ። ቆይ ግን አንቺ ለምን እንደዛ አልሽ? ያው አንቺ ካወራሽልኝ ወሬ ተነስቼ እኮ ነው ጽጌ። ያው አንቺ እንደነገርሽኝ ከሆነ ዱላ ቀረ ጸብ ነው የተፈጠረው። ስለዚህ ይሄ ማለት ደግሞ ሲተነተን ሰው እንዳያቀባቸው የፈለጉት የሆነ ነገር አለ ማለት ነው። አላውቅም፣ ግን እኔ ቤቴ እንዲበጠብጥብኝ አልፈልግም። እንዴ ታውቂያለሽ አይደል? ኪራ ወደ እኔ ተመለሰው እኮ ጭንቀቱ ቀለል ሲልለት ነው። እሱማ ልክ ነሽ እኮ እረዳሻለሁ፣ ይገባኛል። ግን ያው ምንም ቢሆን እኮ ዞሮ ዞሮ እሱ ማውቁ አይቀርም። ደግሞ ከኪያ ጋር ፍቅረኛ እንደነበሩ ራሱ የሚያውቅ አይመስለኝም። እኔ እንጃ ጽጌ፣ እሱን እንኳን ሳያውቅ የሚቀር አይመስለኝም። ምንም ቢሆን እኮ እቱና ሳትነግረው ትቀራለች ብለሽ ነው? በቃ ታያቸው። እኛ ቤታችን አይበጥበጥ እንጂ ምንም አያገባንም። እሺ እንዴ ምን ሆነሻል? ናቲ እኮ ነው የሚለው። ለምን አታነሽለት? ምንም በቃ ጽጌ፣ ማውራት አልፈለኩም። ለዛ ነው በኋላ አወራለሁ። እንዴ ቆይ በዚህ ጉዳይ ከናቲ ጋር ተጣልተሽ ነው እንዴ? ይሄ ነገር ለአንቺ ቀላል ነው? ምንም አይመስልሽም? እሱማ ልክ አይደለም ጽጌ፣ አውቃለሁ። ግን ደግሞ እሱ ከኔ ቢርቅ ነው የሚሻለው። እኔ እንደሆነ መጥፎ እድሌ እንደ ኮቴ እየተከታተለ አልፋታ ብሎኛል። እንደዚህ አትበይ። ይኸውልሽ ጥሩ መመኘት ነው እሺ ጥሩ የሚሰጠው። እሱማ ጽጌ፣ ማን መጥፎ ነገር ለራሱ ይመኛል ብለሽ ነው? ለሰው ልጅ እኮ መጥፎ ነገር ስትመኝ ለራስሽ መጥፎ ነው የሚገጥምሽ። አንቺ ደግሞ ጥሩ ሴት ነሽ፣ የዋህ ነሽ። ስለዚህ መልካሙን ነው ማሰብ ያለብሽ። ግን በቃ ጽጌ፣ እኔ ሁለቱንም መግደል አልፈልግም። ናትዬ ደግሞ በጣም የዋህ ሰው ነው። ከኔ የተሻለች ሴት ነው የምትገባው። ፈጣሪ ማንን ለማልክ አድርጎ እንደሰራ እኛ እናውቅ። ይኸውልሽ ሁሉንም ነገር የሚወስነው ዕጣ ፈንታ ነው። እሺ ጽጌ፣ እኔ ፋንታ ጠጥቻ ቃለሁ እንጂ ጣፍቶልኝ አያውቅም። ቀልዱስ ቀልድ ነው። ይኸውልሽ በህይወትሽ ግን አትቀልጅ እሺ? ካለፈ በኋላ ነው የሚቆጥሽ። ይሻላል። አሁን እንዳይዘጋ ሂጂ እናውራ። ሂጂ። ሄሎ ናትዬ። አይኒና እኔ መጥበሻ ነኝ ስትል ከርማ ገጣሟን ሰጣት አይደል? ተመስገን። አደራ ደስተኛ አድርጋት ብቻ። ይወራኩዬ እኔን እንደምታየው ማንም ሰው አላመነኝም። ሁሉም ሰው ውሻ እያደረገኝ ነው። እኔ ነኝ ነገሩ ጥፋተኛ። ሲጀመር እናቴን እኮ ያኔ ብሰማት ኖሮ ሁሉ ነገር አይፈጠርም ነበር። አንቺማ እንደዚህ ማድረግሽ እኮ ለልጅሽ ጥያቄ መልስ ለመፈለግ ነበር። ነው እሱማ። አባት ባየች ቁጥር ሰፍ ትላለች። አሳዘነችኝ። ለዛም ብዬ ነው አሁን ጋር የመጣሁት። እሱ ግን አልተቀበለኝም። እኔ ግን ሳስበው በመሀላቸው አለመግባባት ተፈጥሮ ነው እንጂ እንደዚህ የሚያደርጉ ሰዎች አይደሉም። በተለይ ደግሞ ምሩ። እሱማ ልክ ነሽ። ሁሉም ሰው እኮ በራሱ እስኪደርስ ድረስ ነው። እሷ እኮ ለሁሉም ሰው መፍትሄ የምትሰጥ ሰው ናት። ግን ደግሞ በራሷ ሲሆን የራስሽ ጉዳይ ሂጂ አለች። እኔ ግን ይቅርታ ይሄን ነገር ለማመን ትንሽ ይቸግረኛል። እራኩ ይኸውልሽ የታገትኩ ሰሞን አካባቢ እኮ ሁሉም ሰው በጣም ሰላማዊ ነበር። ለእኔ ጥሩ ነገር ነበራቸው። ልክ ግን ልጅ ወደ እናቷ ስትሄድና ልጁም ደግሞ የናሆም እንደሆነች ስታውቅ ይኸው ተቀያየረችብኝ። እሺ አሁን ቆይ እኔ ጋር ምን ፈልገሽ ነው የመጣሽው? ምን ልርዳሽ? እኔማ እራኩ መጀመሪያ ስመጣ አንቺም እንደነሱ ፊት ተነሽኛለሽ ታስወጭኛለሽ ብዬ ነበር። አንቺን ግን በጣም ነው የማመሰግነው በክብር ቤትሽ ውስጥ ስላስገባሽ። ምንም አይደለም። አሁን ወደ ጉዳይሽ ግቢ። እኔ እንኳን የምፈልገው ናሆም እንድታወሪልኝ ነበር። ምን ብዬ ነው ማዋራልሽ? እንዴ እኔ እኮ ከናሆም ጋር ያን ያህል አልግባባም። አንደኛ ልጁን ይመንና በስነ ስርዓት ያሳድግልኝ። ሁለተኛ ደግሞ እቺ ሀዊ ባገኘች ቁጥር ልትመታኝ የምትሞክረውን ነገር የምትጠፈጥፈኝን ነገር እንዲያስቆምልኝ አድርጊልኝ። እሱን ለማድረግ እኮ ናሆምን ከኔ በላይ የሚቀርቡት ሰዎች አሉ፣ ኪራ፣ ቅዱስ። ስለዚህ እነሱ ቢያናግሩልሽ የተሻለ ነው። አይ ራኬብ፣ ማንም ሰው እኮ እኔን አያምነኝም። ሁሉም ሰው ላናግራቸው ስሞክር ውሻ እያደረጉ ነው የሚያባርሩኝ። ያለኝ የመጨረሻ አማራጭ አንቺን ማናገር ነው ብዬ እንደዛ ነው እኮ አንቺ ጋር የመጣሁት።
እኔ ብቻዬን ግን እሱን ማውራት የምችል አይመስለኝም። ግን ደግሞ ቅዱስ እንዳናገርልሽ ልነግርልሽ እችላለሁ። ለነገሩ ታዩ አንቺንም ቢሆን አላስጨንቅሽም። እኔም ቢሆን ራሴን ላጠፋ አስቤ ልጄን እንዴ አንቺ በዚህ ወጣትነትሽ ራስሽን ለሰይጣን ልትሰጪ ነው? እዛ ሄደሽ የትኛውን ደስታ ልታገኝ ነው? ገነት እኮ አትገቢም። ከዘንድሮ ሰው ሰይጣን አይሻልም ብለሽ ነው? ከነስሙ ከነ ተግባሩ የታወቀው። በይ በይ እንደዚህ እንዳትዪ። አይ ራኬብ ወድጄ እኮ አይደለም ለመኖር ተስፋ ባጣ አንድ አይዞሽ የሚለኝ ሰው ባጣ ከጎኔ ሰው ቢርቀኝ እኮ ነው እንደዚህ ሆንኩት እንጂ እኮ ወድጄ አይደለም። ሌላውን እንኳን ቢቀር ልጅሽን አታስቢም? ልጅሽ እኮ ተስፋሽ ነች። ነገ ከነገ ወዲያ አድጋ እኮ ስምሽን ታስጠራልሻለች። ቢሆንም የምትጠራው በእኔ ስም አይደል በናሆም ነው። ታዲያ ይህን ማድረግሽ እኮ ምን ያህል ጠንካራ እንደሆንሽ ማሳያ ነው። በዚህ ልክ ግን ራሽ ላይ ተስፋ እንድትቆርጪ አልፈልግም። በሰው ጫማ ላይ እኮ ካልቆመ ህመሙ አይታወቅም። በቃ ሻዩ ፈላ መሰለኝ ይዤ ልምጣ። አሁን ሁሉም ነገር ቦታውን የያዘ ይመስለኛል። ሁላችሁም ባገብቼ በጠብጣችኋለሁ። ደግሞ ምንም ነገር ለማድረግ የትኛውም ያህል ጉድጓድ ቆፍራለሁ። ራኩ በር ነው መሰለኝ። ቆይ ግን ልክፈታ። ከኛ ቤት ቅርብ ነው አይደል? አዎ ደግሞ በጣም ነው የሚያምረው ቤታቸው። ቀላል ሰው አድርገሻቸዋል። የእህትማማቾች ቤት አይመስልም። በጣም ነው የሚያምረው። አቤት ምሩ፣ ቤት ሳንሳሳት አልቀረንም። ሲኦል ነው እንዲያንኳኳ ነው ሴጣን መጣ እና በዚህ ስራሽ ገና ልትገቢ ነበር እንዴ? እዚህ ደግሞ ምን ትሰሪያለሽ? አይ ምንም፣ እንዲሁ ራኩዬ ጋር መጥቼ ብታይ እንዴት ደስ የምትል ሰው እንደሆነች። ብቻ እናንተ የመጣችሁት ልትገቡ ባልሆነ። አይ አንቺን ልናይ ነው የመጣ ነው። አንቺ እባብ እዚህ መተሽ ደግሞ መርዝሽን መርጨት ጀመርሽ? አዎ ምሩ እያትበዛጭሽ እንዲሁ ያለችሽን ልብ ይዘሽ ደግሞ ክልተው እንዳትይ። ሀዊ ልቤት ሀዊ ተይ ሀዊ አረ ሻለ ሀዊ ተይ አንቺ ባለጌ፣ ቢያንስ እኔን ባታከብሪ እንኳን ራኬብን አታከብሪ። ቆይ ምን አይነት ሰዎች ናችሁ ግን? እናትሽን ብጋር ታመልጭኝም? እሺ ታታዊ እቺ ድራማ እየሰራች ነው። ራኬብ ከቻልሽ ከቤትሽ አስወጫት። ህይወትሽ ውስጥ ከገባሽ ግን መቼም አትወጣም። ነይ እንሂድ። ታዲያ ቆይ እንዴት ነው ራሴን የማላጠፋው? ራኬብ ቆይ ተጎዳሽ እንዴ? ምንም እንኳን ዱላቸው ከቃላቸው በላይ አሞኝ አያውቅም። በቃ ነይ ንግባሽ ነይ። እንዴት ነህ ጆከር? ዘሬ ሰኒን ፈልጋት ነው? አቤት ገብታለች እኮ። ምናልባት ተላልፋችሁ እንደሆነ ብዬ ነው። አይ እኔም እኮ አሁን ደውዬላት ቤት ነኝ ስትለኝ ነው እዚህ መጥቼ የተቀመጥኩት። እና ታዲያ አልበረደህም? ለምን ቤት አትገባም? እዛ ይሻልሃል እኮ። አይ ምንም አይል አልበረደኝም። ባይሆን ትንሽ ካንተ ጋር እዚህ ልሁንና እንገባለን አንድ ላይ። ብርዱ እኮ ቤት ስትገባ ነው የሚታወቅ። በጣም ከባድ ነው። አይ አሁንማ እኮ ለመድኩት። ደግሞ በታት ያረቄ አይደለም ብርድ ይቅርና በረዶ እንኳን ብሰራ ይሞቀኛል። እኔ የምፈራው እዚህ አይደለም ከተማ ገብተህ በኋላ ካላረቄ እንቅልፍ አልወስድ እንዳይለ። ታትዬ ቆይ ማን ብላ ነበር አረቄውን የምትጠራው? ዶክተር ጤናዬ ነው የምትለው። ምንም አይነት ህመም ቢያም እሷን አንዴ ከቀመስክ ሁሉም በሽታ ቀጥ ነው የሚለው። እውነትም ዶክተር ጤናዬ። ዘሬ በሬዎቹ እየገቡብህ ነው። አይ አንተ እዚሁን፣ እኔ መልሳችኋለሁ። ኧረ ተመለሽ ወይ የነሁላ አልወንድም። ደህና እግዚአብሔር ይመስገን። ዘሬ እውነት አይተዋል። የሆነ ማር ገዝቶኝ እኮ ቤት መተን አብረን እንወስዳለን ብሎኝ ነው። አላየኸው? ዘርሽ ወደዛ ነው ሄደው አሁን ይመጣል። እንዲው እኔ በጣም ሸኩል ነበር። አንተ አታውቀውም እንዴ? ለምን ይዘለት አትመለስም? እኔ ሳይመሽብኝ ልሻር። እኔ እንኳን ሰፈሩን ብዙም አላውቀውም። ስመለስ እንዳይጠፋብኝ። እኔ እኮ መሻም ሰላም አልችልም። አንተ ከያዝከው ስንመለስ አብረን በዚሁ እንመጣለን። እሺ እሺ በቃ ጆከር እንዴ ወዴት ሄድ ይሆን? አሃ ወደ ቤት ሄድ ይሆናል።
ና ግባ። ይሄ ነው ቤቱ። የማዳበሪያ ይዤ ልምጣ። እሺ አብረን እንገባለን። እነው ተሳቀቅ። ወንድምም አይደለህ እንዴ? እኔ እንደውም ቤት እጠራችኋለሁ እያልኩ እንግዳም አይደለህ እንዴ? አላቆምም። በል ግባ ሂድ። እኔ መጣሁ። እሺ ገኞ ጆከር ቀስ በል እንጂ ምን ሆነሃል? እየተከተሉኝ ነው መሰለኝ፣ ግን እርግጠኛ አይደለሁኝም። ዝም ብዬ አምልጫቸው እየሮጥኩ መጣሁ። ቆይ እስኪ መጀመሪያ ረጋ ብል። እኔ እኮ የት ሄደ ነው ብዬ ከሜዳው ሳጣ ወደ ቤት ገባሁ። ቆይ ምን ሆነ ነው? የሆነ ሰውዬ ሜዳ ላይ አግኝቶኝ ለዘሪው ማር እናምጣለትና ወደ ቤት ብሎ ወሰደኝ። ከዛ በኋላ በሩን ዘጋብኝ። በሩን ዘጋብኝ? ምን ማለት ነው እሱ ደግሞ? አልገባኝም። እኔ ምንም አላውቅም። ምን ለማድረግ እያሰበ እንደሆነ ምንም አልገባኝም። በሩን ከተዘጋበት በኋላ በኩል ስበው ተከፈተልኝ። ከዛ እየሮጥኩኝ መጣሁ። ማን ነው? ቆይ እንዴ ወዴት ነው ወሰደ? እኔ ምንም አላውቅም። ደንግጬ ስለነበር እዚህ ራሱ እንዴት እንደደረስኩኝ ምንም አላውቅም። በቃ አሁን ተረጋጋና ወደ ቤት እንግባ። እቤት ገብተን እንጫወታለን። ና። እኔ አልገባኝም። የዚህ ሀገር ባህል ምንም አልገባኝም። ቆይ እዛ ቤት ውስጥ እንደዛ አድርጎ ማስገባቱ እኔ ላይ ለምን አስፈለገ? ቆይ የወሰደ ሰውዬ ምን አይነት ሰውዬ ነው? የሆነ ጺማም ወጣት ነው፣ ብዙም ትልቅ አይደለም። ቆይ እንደዚህ ማን ሊያደርግ ይችላል? የት እንደወሰደህና ማን እንደሆነ እኮ ብትነግረኝ ካንተ ምን እንደሚፈልግ ነግረህ ነበር። ስንሄድ በላይኛው መንገድ ነበር የወጣ ነው። ስንመለስ ግን አላውቅም፣ መንገዱ እንደመራኝ ነው ዝም ብዬ የመጣሁት። ቆይ ግን አልመቱህም? አልጎዱህም አይደል? ኪስህስ ደህና ነው? ምንም አልወሰዱብህም? አይ ምንም አልወሰደብኝ። ሁሉም ነገር ኪሴ ውስጥ አለ። በል ቀንቶሃል። እና ወደ ቤት እንግባ። በጣም ተደናግጠሃል እኮ ዘሪሁን። ግን እባክህ ለሰኒ እንዳትነግራት፣ ትደነግጥብኛለች። እዚህ ሀገር ስትቆይ በሰቀቀን እንድትቀመጥና ሰላሟ እንዲፈርስ አልፈልግም። እሺ አልነግራትም። አንተም ቢሆን እንደዚህ አትጨነቅ። ጊዜ ይፈጃል እንጂ ማን እንደሆነ ደግሞ እነግርሃለሁ። እንዴ ቆይ እኔ ምን ውስጥ ነው የገባሁት? እኔ እኮ ነፍሴ በድንገት ከኔ ለቃ ስትሄድ ነው የተሰማኝ። ምናልባት እኮ የከተሜ ሰው ሲመጣ የቄው ልጆች መዝናኛና መቀለጃ አድርገውት ሊሆን ይችላል። ምናልባት እንደዛ ነው የሚሆነው። እንዴ ቆይ እንደዛ ነቀላለ እንዴ? በቃ አሁን እሱን ተወና ወደ ቤት እንግባ። ስትረጋጋ ሁሉንም ነገር እናወራለን። ና። እሺ ናኦሚ ምን ሆነ ነው እስከዚህ ሰዓት ያመሸው? በሰላም ነው ግን? ቆይ ማን ነው እዚህ ያመጣው? ለዛውም በዚህ ሰዓት? አንቺ ማትረቢ! ቆይ ካኔ ምንድን ነው የምትፈልጊው? ቆይ ልጅ ስላለሽ ብቻ ነው ምን ወሰን የምችል የሚመስልሽ? መቼም አላደርገውም። እሺ እሱን ደግሞ አሳይሻለሁ። ምንድን ነው እዚህ እየተፈጠረ ያለው ነገር? ምን ሆነሻል? ቆይ ለምንድን ነው ናሆሜ እኔ ብቻ እንደሆነ ማንም የማይረዳኝ? ምሩዬ ተረጋጊ፣ ይገባኛል። ያንቺ ነው፣ ተረጋጊ። ናሆሜ የምሩ ብቻ ነው። እሺ የምሩ ብቻ። ምሩዬ ተረጋጊ እንዳያምሽ። ቆይ ምን ተፈጥሮ ነው? አይሻ አባትና ልጅ አሁንም ቢሆን ከኔ ጋር ነው። ማንም ሰው ከኔ ሊለየው አይችልም። እሱን ደግሞ አሳያቸዋለሁ። እሺ እሌኒ ናታ እንደዚህ ያደረገችው? ቆይ መታ ነበር እንዴ? ባትመጣስ? እኔ ማን አይደል የምትፈልገው? እሄድላታለሁ። እሺ እጅ አሳያታለሁ። አልለቃት እንዴ። ቆይ በዚህ ምሽት ወዴት ነው የምትሄጂው? ናሆም እኮ ምንጫው ደርሷል። ከመጣ የሚበላ ቅርቢለት። እኔ ግን ሂጄ ዝምታዬ ፍራቻ እንዳልሆነ አሳያታለሁ። ከትዕግስቴ ጀርባ ያለውን አቅም አሳያታለሁ። እሺ ምሩዬ እያዞረሽ እኮ ነው። እባክሽ ተረጋጊ። ተቀመጪና ነገ እናወራበታለን። አዊ ከአሁን በኋላ ደካማ አይደለም፣ ለራሴ ቆማለሁ። ማንም ሰው እንደፈለገ ማሰብ ይችላል። እኔ ግን ያሰብኩትን ነገር አደርጋለሁ። እሺ ምሩዬ እንደዚህ ሆነሽ እንድትሄጂ አልፈቅድልሽም። አንድ ነገር ብትሆኝስ? 2 ተኩል አልፏል እኮ። ምን እንዳልሆን ጅብ እንዳይበላኝ ከተማ እኮ ነው ያለ ነው። ይልቅ አሁን ደርሼ ቶሎ እንመለስ።
እንደዚህ ሆነሽ በንዴት በፍጹም አላሳልፍሽም። እሺ በቃ የሚጠጣው አምጪልኝ። አሁን እንደዚህ ይሻላል። ውሃ ጠጪና ተረጋጊ። እስከ ዛሬ ላደረግሽው ነገር ዝም ያልኩሽ ይበቃል። ከዚህ በኋላ ግን የውሃን ምሩን ቀብሬ ለትዳሯም ጥቆም ሆነ ሲይሻሉ። እሺ አለቀሽም። ምን ሆና ነው እስከዚህ ሰዓት የምትቆየው? አልገባኝም። ቆይ ቅድም አይደል እንደ ገበያ ደርሼ ልምጣ ብላ የወጣችሁ? ኒና እዚህ አልመጣችም እንዴ? መሸ እኮ። ምን አይነት ገበያ ነው? ምን ባኬ ሴት ነገር ይሄን አንዱ ስታነሳ አንዱን ስጥል እኮ ነው የሚሆነው። አልገባኝም። ቆይ እስካሁን የሚሸጡት ሰዎች ሳይገቡም እንዴ? ውይ ኪራ አልሰማህም እንዴ? ነጋዴዎች እኮ እስከ 3 ሰዓት እንዳይዘጉ ተብሏል። እና ስልኳንም እኮ አታነሳም። በሰላም ነው ግን ወጣ ያመሸችው? ውይ አማህ አይደል? ያው ምን አሉ አንተ የሚሆኑ ነገሮች እየገዛች ይሆናል። በሰላም ከሆነ እሺ። ግን በዚህ ሰዓት ምን አይነት ገበያ እንደሆነ አልገባኝም። ውይ ኪራ እንግዲህ አብራት አልሄድኩኝ። በቃ ትንሽነት ሲጀመር ደግሞ ትንሽ ነው የቀራት። ምንድነው ትንሽ የቀራት? አልገባኝም። ያው ማለቴ ቶሎ ትጨርሳለሽ ብዬ እኮ ነው። እንትን እሱም መግዛቱ እኮ እስካሁን አያቆይም ብዬ እኮ ነው። አንቺ ደግሞ እንደሚያስቀባጥርሽ በቃ እስክትመጣ ነው ገብቼ ልረፍ። ምንድነው? ምን ሆነሻል ኒና? ግን ዛሬ ሰላም ነው አይደል ሁሉም ነገር? አረ ሰላም ነው ኪራ። ቆይ አንተ ምን ነው እንደዚህ ገብቶ ለመተኛ ቻኮል? ከየት ይሄድብሃል? ምን ማለት ነው ይሄድብሃል ማለት? በቃ ጽትምጣና ራት በልተህ ትተኛለህ። ደግሞ ጽ እንደዚህ ተኝተህ ከመጣች ትናደድብሃለች። ጭራሽ ከዚህ ሰዓት አምሽታ እሷ ነች የምትናደደው? ለማንኛውም ስትመጣ ነገሪያት ትቀስቅሰኝ። አንቺ ብድም ነው ነሻል እንዴ? ምን ፈልገሽ ነው እንዴ? በቃ አናተኛም ኪራ። እንዴ ቅድም ጽ ስትሄድ ራቱን ሳይበላ እንዳይተኛ ብላኛለች። ወይ ደግሞ በቃ ኪራ ያንተ እዚህ ቁጭ በልና እኔ አሙቄ ላቅርብልህ። አልፈልግም ኒና፣ በቃ ዞር በይልኝ፣ አታናጅኝ። ወይ ኪራ አንተ ወደ መኝታ ቤት ከሄድክ ትገለኛለች። አይገባህም እንዴ? ምንድነው የማይገባኝ? ወይ ኪራ በቃ እዚህ ትንሽ ቆይና ትሄዳለህ። ምንድነው ይሄን ያህል መጣደፍ? የት ይትባል? ቆይ ኒና በቃ የሰው ትዕግስት አትፈታተኝ። ዞር በይ ደዛ። ይሁን እሺ፣ ግድ የለም። ለፍቅር ሲባል የተከፈለ መስዋዕትን ነው። እንኳን ከሶፋ ጋር ከሌላም ጋር ጋጫለሁ፣ ችግር የለም። ለኔ ዛሬ አለቀሽም። ዝም ስልሽ ጅል አደረግሽኝ አይደል? ናኦሚ ወይኔ ካየኝ እኮ አስቆመኛል። ሀዊ ምንድነው በሰዓት የምትሮጪው? ወዴት ሄድሽ ነው? ቆይ ምሩን አላገኛትም ነው? አሁን እኮ ነው የወጣችሁ። ምሩ እንዴ? ምሩ ደግሞ በሰዓት ምን ትሰራለች ውጪ? ምን ሆነሻል? ምን አውቃለሁ። ያቺ የተረገመች እባብ ጭራቅ የሆነ ሴትዮ እሊኒ ባለችበት ምንም ሰላም የሚባል ነገር እኮ የለም። አልገባኝም። ቆይ እሱ ምን ማለት ነው? ማለትማ እቤት በሰላም ተቀምጠን እያለ ያንተና የዳግምን ፎቶ አንድ ላይ አድርጋ አንለያይም የሚል ደብዳቤ አርግታ ጽፋ ላከች። ከዛ ምሩ ተናደደች እና ወጣች። ቆይ አልገባኝም። ህይወታችን እኮ ፊልም መሰለ። እንዴት ነው ግቢ ውስጥ ገባ ዝም ያለው? እኔ ምንም አውቀው ነገር የለም። ኪችን ምግብ እያሟሟኩ ነበር። ከዛ ስወጣ ምሩ በጣም ተናዳለች። እና ታዲያ ለምን አስወጣሻት? ሁኔታዋን ታውቂያለሽ አይደል እንዴ? አንድ ነገር ብትሆንስ? ላስቆማት ሞክሬ ነበር ግን ውሃም ጭልኝ ብላ ሸወደችኝ። ከዛ ስወጣ የለችም። ሀዊ ሌላው ቢቀር ቢያንስ የተፈጠረው ነገር ደውለሽ አትነግሪኝም? የሆነ ነገር ብትሆን ዝም ምልሽ ይመስልሻል? እንዴ እኔ ምን ላርግ ነው? እንዳትወጣ እኮ ያቅሜን ጠራ ያለው። እሺ አሁን ወዴት ነው? አላቅም ግን በጣም ስለተናደደች እሊኒ ጋር የምትሄድ ይመስለኛል። ሌላ ቦታ የምትሄድ አይመስለኝም። በቃ አንቺ ወደ ቤት ተመለሽ፣ እኔ እነሱ ጋር ሄዳለሁ። እርግጠኛ ነን? አሁን ግድ የለም አብሬ ልምጣ። አንድ ነገር ሆና እንዳለ ሌላ የትም ልትሄድ አትችልም። አሁን ወደ ቤት ግቢ። ናሆም አንድ ነገር እንዳትሆን አደራ አምላኬ። እንደው እሷን አንድ መብረቅ አውርደ መግደል ያቅታል? ምን አለ ብትወስዳት?
ምንድነው እናቴ ሁሉ ነገር? አንተ እኮ ከምን አይነት አደጋ እንደተረፍክልኝ ስላላወቅክ ነው። እንኳን ለዚህ ያበቃክሽ። ይሄ ሁሉ ነገር ለኔ አይበዛም? እንኳን ተረፍክልኝ። በጣም ነው የማመሰግነው እናቴ። በጣም ነው የማፈቅርሽ። እኔም በጣም አፈቅርሃለሁ። እሺ ማንም ሊለያየን ቢሞክር እስካሁን ድረስ ያንን የቻለ የለም። እኔና አንቺ እኮ የተሳሰርነው ከተለያየ ክር አይደለም፣ ከአንድ ወጥ ክር ነው። እና ማን ሊለያየን ይችላል? ደግሞ አንቺን አጥቼ ለደቂቃ አይደለም ለቀናት ለሰከንድ እንኳን መቆየት አልችልም። አውቃለሁ የኔ ህይወት ዓለም ይነክሽ። ደግሞ እኛ ብዙ ስህተቶችን ልንሰራ እንችላለን፣ ግን ፍቅራችን መቼም ማብቂያ የለውም አይደል? እናቴ ምንም ላድርግ ምንም አድርጊ እኔና አንቺ መለያየት የምንችል ሰዎች አይደለንም። ደግሞ ቆይ ሁሉን ነገር እንደዚህ አሳምረሽ አዘጋጅተሽ ስለ መለያየት ማውራት ተገቢ ነው ትያለሽ? እሱም አይደለም። በቃ እንቀመጥና ኬኩን እንቁረሳ። እንዴ ምን ሆነ ነው? እኔ ግን ከኬኩ ይልቅ አንቺን ግምት ባረግ ነው ደስ የሚለኝ። የኔ አበባ ዛሬ ደግሞ እንዴት ወብረንሻል? ሰው እያደር እያረጀ እንጂ እንደዚህ ውብ ይሆን ይሄዳል እንዴ? በልሻውን አታሳፍረኝ። እኔ ትሄድባለሁ። ባይሆን ኬኩን እንብላ እና ተቀመጥ። ይቅርታ ጽዬ፣ እንዴት ነው ኬኩን ጨረሳችሁት እንዴ? እኔም እኮ በላለሁ። ምን ሆናችሁ ነው? መቼም ቶርታ ሙሉ ኬክ ብቻችሁን አጨርሱት። እሺ ነይ ነው ሰጂ። እርግጠኛ ነሽ? በኋላ ስገባ ኪራ በጫማ ጥፊ ብሎ እንዳይመልሰኝ። አይ ሲሙ፣ አሁን ኬክ ለመውሰድ ትመጫለሽ? በቃ ካልበለሽ ትሞቻለሽ አይደል? አሁን ሞታለሁ ኪራ። ደሞ ተንከራትቻለሁ። ደሞ ሳልበላ ብታይ እንቅልፍ አልወስዳለኝ። ይልቅ እዚህ ላይ አድርጉልኝና ልሂድ። አዎ አምጪ። ላንሳልሽ ጽዬ፣ በጣም አመሰግናለሁ። እሺ በቃ እናንተ ተጫወቱ፣ እኔ ልሂድ መሰለኝ። ደሞ ጨምሮልኝ ብለሽ እንዳትመለሽ አደራ። ኧረ እኔ አልልም እንዴ። ምን ሆናችሁ ነው እናንተ? በቃ አሁን የፈለጋችሁትን ጊዜ ማሳለፍ ትችላላችሁ። እሺ ደግሞ በሯ ቁልፍ አላት። እሺ አይኒና ግን ሰው ነው እዚህ ቤት ማን ነበር የሚያስቃል? ምን ማለት ነው? ቆይን ያስለቅስሻለሁ እንዴ? ኧረ እንደሱ ማለትማ አይደለም። ታውቃለህ ካንተ ጋር ማንንም አይወዳደርም። ግን ያው እሷ ስለምታስቀኝ ነው። ይሄ ነገር መጠጣት ትፈልጊያለሽ እንዴ? እና ላልጠጣ ለምን ገዛሁት? እንጠጣና ቆንጆውን የራሳችንን ጊዜ እናሳልፍ። አሪፍ ሀሳብ ነው። ሌሊቱን ሙሉ ቆንጆ ጊዜ እናሳልፋለን። ከዛ በፊት በሩን ቆልፌ ልምጣ ይሻላል።